$3000 ተበርቼ ቅጥል ብያለሁ። አንቺ ትራክ ተበልተሽ እንዴት ቻልሽው? ይሄን ብቻ ንገሪኝ ዘምሪ። እነማ ኦረ በፈጣሪስ እነማ ትላለች እንዴ? ለቃሉ እኮ ነው አማራ ሆኖ ቃሉ ይገባሻል። ቃሉን እየተጠቀምኩ ተግባር አማራነት ካልኖርክ ምንድነው? አዳምጪኝ። አሁን ምን አለ መሰለሽ፣ ቆይ እንዴት ላስረዳት? አሁን ለምሳሌ ቆይ በምንድን ነው ማስረዳት? አሁን ቴምር አሜሪካ ነው የምትኖረው። አሜሪካ እንደምንኖረው ያክል በምንድን ነው አሁን የቤት ሰራተኞች ቢሆን አንድ መጥረጊያ በላይና በታች ስትይዙ ምናምን እያልኩ አውራ። አሁን ቴምር ሰሚ ትራክ ፊቱ ነው ኮንቲነሩ ነው የሚጠቅመው ለሹፌሩም ሁለቱም ይጠቅማሉ እንዴ? እንዴት ብሎ? ዋናው እኮ ኮንቲነሩ እኮ ነው። ኮንቲነሩ ከሌለ ጭነት በምን ትሸከማለህ? በቃ እና ዋናው ማን ነው? ትራኩ። እንዴት ነው ትራኩ? ትራኩ እኮ ሞተር እኮ ነው፣ ማንቀሳቀሻ ነው። ሁለቱም ያስፈልጋሉ በትራኩ። ሁለቱም አያስፈልግም። ይኸው ገቢ የሚያመጣው ለሹፌሩም ለመኪናው ለባለ ሀብቱም ለአመላላሹም ኮንቲነሩ ነው አይደለ? መጫኛው ሞተር ይላል እንዴ? ሞተር ኮንቲነሩን ዝም ብለህ ታቆመዋለህ እንጂ የኛው ትራኩ እንትኑ ባብቴሉ ከሌለ አትችልም። ስለዚህ ሁለቱም ይጠቅማሉ። ስሚ አሁን ይኸው ለምሳሌ መኪናው አጀንዳና አስረሳኝ ቅማል ምን አባቱ አጀንዳ ቅማላት በይ ደግሞ አንቺ ትኋን። እሺ ምንድነው አጀንዳሽ? ጨርስና ስትወርድ አጀንዳ እንቀጥላለሁ። ኖ አንድ አጀንዳ ነበረን። ሰምተሻል? አልሰማሽም? አያገባኝም። እኔ ከአማራ ውጭ አጀንዳ አልፈልግም እኮ። የአማራ አጀንዳ ነው ይዤልሽ የመጣሁት። ፍቅርዬ ማይ ቢልዲንግ ፍቅርዬ እንትናን አወቅሽው? ማን? ይሄ ሱዳን የታየው ሰሞኑን ማን ነው? ወያኔ ከየመን ያመጣችው ማን ነው? አንድ አርጋቸው ጽጌ እና እሱ አማራ ነው እንዴ? ከክ እንዴ ጽምዶ የአማራ ብሎ ሱዳን ላይ እኮ አላየሽም? ሱዳን ትግራይ ምናምን ተሰብስበው እሱ አማራ አይደለም። ቅማል እንደውም አማራ የሚል ማህበረሰብ የለም ያለ ኮልኮሌ ነው። እና የአማራ ተወካይ ነኝ እኮ ነው። አሁን እኛ የአማራ ተወካይ እና አርበኛ ዘመነ ካሴ ናቸው። ይሄን ሽማግሌ አባቱ አማራ የለም ያለ እንዴት አባት ነው አማራ የለም ያለ እንዴት ነው ለአማራ ተወካይ የሚሆነው? እሱን ግን አልሰማሽም? አልሰማም። ብሰማም አልሰማውም። እነ ናትናኤል መኮንን እና አያና አጀንዳ አድርገውት ፈሳም እነሱ ብልጽግናዎች ናቸው። አያገባኝም። እኔ ወንድምሽ ደግሞ ምን አይነት ፖለቲካ እንደሰራው ታውቂያለሽ? ወያኔ ቲፒኤልኤፍ ባህር ተሻግራ ከየመን አምጥታው እናንተ ከዚች ሱዳን ማምጣት አቃታችሁ? ወያኔ እኮ ግን ኦኬ። እና እነማን እነ አብይ ናቸው? አብይ እኮ አቅሜ ምን እንዳለኝ ታውቂያለሽ? ዘመነ ካሴን ከጎጃም ማምጣት አቅቶናል አለ። ዘመነ የማይከብዳቸዋል እንኳን አይደለም። ዘመነ እኮ ስንት መቶ ሺህ ጦር የሚጠበቅ እኮ ነው። ዘመነ ትላለህ እዚህ ድፍረት። ዘመነ ማለት እኮ አገር ነው። በቃ አብይን እንደዚህ ዝም ብለህ ሮጥ ብለህ ከ4 ኪሎ ማስወጣት እንደማችለው ሁሉ ዘመነንም እንደዚህ ለማምጣት አትችልም። በፓወር ከሆነ ልዩነቱ አብይ አህመድ በጀትና በምናምን የሀገሪቷን አንጡራ ሀብቶች እየተጠቀመ ጀትና ምናምን ይጠቀማል። አርበኛ ዘመነ ካሴ ደግሞ በኖርማል መሳሪያዎች ነው የገጠመው። ያው ጀግንነቱን ራሱ በዚህ ነው ማየት እና አቅም የለም ነው። አብይ አህመድ ድሮን ጀት አዝምቶ ራሱ አልቻለው። ስለዚህ አይቻልም ለማለት ነው። አብይን አንችለውም። እውነትሽን ነው። እሱ አይቻልም። አብይ ሳይሆን ዘመነን ስላልተቻለ እኮ ነው 3 አመት ሙሉ ዘው አፍንጫቸው ላይ ቁጭ ብሎ ያልቻሉት። አይቻልም። እኔ አብይንም የምንችለው አይመስለኝም። ቴምርዬ አብይ አቅም የለውም። ቢካዝ እናቴን አቅም አለው። አቅም ቢኖረው ፋኖን በ2 ሳምንት ሱሪ እናስፈታለን ብሎ ተጎረው ለምን እንትን አላሉም ታዲያ? እሱማ ሰሜኑን እየተጫወተበት ነው። አውቆ እኮ ነው። አይገባሽም አንቺ ደግሞ ሰሜኑን እያዳከመው ነው። አሁን ታሳም ማንጎ እና ማን ነው ታዲያ?
ማንጎ የሚባል ቀናላም ዘመነን ይሳደባል። ቴምርዬ አንገትሽ ረጅም ናት። ማማዬ አረቦች ቢያዩሽ ሰይፍ ነበር የሚስሉብሽ። አረብ ትላለህ። አረብ እኔ ስራ አጥቼ ነው ቴምር እንኳን ሰይፍ ለምን እንትን የምንድን ነው የሚባለው? ለምን በጀት ለምን ጦርነት ምናምን አይከፍቱም? መች ሰማለሁ ነው አንገት ረጅም ስትሆን ነው እንዴ? ኧረ ዞር በል። ኧረ እዛ ውረድልኝ። አሁን ልቀደድበት። ትወርዳለህ አትወርድም? አይበቃም ኖ መጀመሪያ አጀንዳውን ንገሪኝና አንድ ሁለት ብዬ ልውረድልኝ። አጀንዳዬ እኔ የራሴ ነው። አንተን አያገባህም እኮ አንድ ሁለት ብዬ ልውረድ። እናቴን አንድ ሁለት ብዬ ልውረድ ነው ፎሎ እንድደረግም በዛውም ፎሎ እንድደረግ እንዴት ትቀልዳለሽ? ዝም ብለህ አዳምጥ። አንተ አታወራ ግን ሐሳብ ሰጣለሁ። ኦኬ 343 ሰው ጅቦን ፎሎ አድርጉት። አካውንቱ ተዘርፎበታል። ያው ጅቦን ያው ለመሳቅና አንዳንድ ጊዜ ያው ፂላ ስለሆነ ሴረኛ ተንኮለኛ ነው። ፖለቲካ ምን አረበና አተሻረኝ በእናቱ ደግሞ ወሎዬ ስለሆነ አንዳንዴም ትንሽ ምናምን እንትን ይላል። ያው ሴረኛ ነው ግን በአጠቃላይ እና ጅቦ እንትን በሉት ፎሎ አድርጉት። ወይ ጉድ ጅቦ። እሺ ቴምር አጀንዳሽን ንገሪ። እጅሽን ምን ሆነሽ? እስቲ ምንድን ነው? ቆርጫው መቼም ሽንኩርት ምናምን ኩሽና ገብቼ ስከት ምናምን አትይኝም፣ እርግጠኛ ነኝ። ወላሂ ሰርተሽ አትበይ። ተይ አትዋሽ። እዚህ አሜሪካ ምትሉ በርገር ምናምን ነው የምትበይው ምናምን አትዋሽ። እኔ በርገር ብበላ እንደዚህ ታየኛለህ? ፈሳም አባቱ በርገር ብበላ እንደዚህ አታየኝማ። የሆነ ጡቴ እንደዚህ እንደዚህ እሱማ ተመስገን ነው እኮ በርገርና እንትን የሚበሉ እነዚህ ቺስቴክ በርገር ፒዛ ምናምን የሚበሉ ሰዎች በቃ እኔ እንጀራም አልበላም። በነገራችን ላይ ትንሽ ነው የምበላው እንጀራ ራሱ። ግን እነዚህ ቦርጫም ሴቶች ምናምን አገጫ ምናምን አሜሪካ ላይ የኡበር ሹፌሮች ናቸው አሉ። በቃ ይበላሉ፣ እዛ ቁጭ ይላሉ ምናምን በርገር ነው የሚሉ። እኔ አሁን ትራክ 2 አመት ነድቻለሁ። እንደነበር እንደውም ከስቼ ነበር ቢካዝ እንደ ሌላው ሰው ዝም ብዬ እየገዛሁ መብላት እኔ አልወድም ማለት አልችልም፣ አይጣፍጠኝም ምግቡ። ትራክ ውስጥ ትሰሪ ነበር? መጣለሁ ነው አራ ደግሞ ወጥ ይበል እንዴ ትራክ ምን በወጣኝ። እኔ እዛ ውስጥ የሚሰሩት በጣም ይገርመኛል። እዛው ተፋፍነክ እኔ ትራኬ በቃ እንትናን ጠይቀው ሲሳይን ታውቀዋለህ? የጎንደሩ ልጅ ሲስ በአንድ ቀን አግኝቼዋለሁኝ በእነሱ ቤት ቃልኬ መቶ ትራኬን አይተዋታል። እንዴት እንደምታምር ትራኬ መኖሪያ ቤት እንዲሰራ ትራክ ድረስ ሄደ ነው። አሁን ለምሳሌ ሰውን ስታገኝ አዳምጪ፣ የሆነ ልጅ አለ ትራክ ይነዳል። ትራኬ መጣክ ምን አባል ቆይ በቀደም ለታ ዳላስ ላይ ሲያገኘኝ ትራኩን ጋዝ ስቴሽን አቁሞ ነው የመጣው። እንዴት ሲሳይዝ አንተን አዎ እኔን ዳላስ እኮ ነው ያለው። ዳላስ አቁሞ አገኘኝ። የት ነበርክ አንተ? ዳላስ ቴክሳስ። ዳላስ ነበርኩ አለ ለቫኬሽን ሂጂ። ምን እዚች አም ካሚንግ ሶ ኦኬ። እና ሴስ መጥቶ ነበር እኔ ጋር እና ከዛ እና ብዙ ትራክ ድራይቨሮችን አግኝቷቸዋል ወንዶቹን እና በስማም አለ ትራካቸው መቆሸሹ አለኝ። ያንቺ ትራክ ደግሞ በቃ እኔ ልክ እንደ እንትን ሽቶ ምናምን ነፋባታል። በቃ እዚህ ፏ ነው የኔ ትራክ። መኖሪያ ቤቴ በላት እኮ ለሰከንድ አልጋዬን ካላነጠፍኩ መንዳት በጣም ነው የሚደብረኝ። አንድ ጥያቄ ልጠይቅሽ። ትራክ 2 አመት ስትነጂ የሚያስጠላ ጥያቄ እንዳትጠይቂ አንተ ደደብ። ኖ የሚያስጠላ አይደለም እናቴ። 2 አመት ስትነጂ ጋዝ ስቴሽን ምናምን አቁመሽ እረፍት ታደርጊያለሽ? የት ነው እረፍት የማደርገው? እንዲህ የሆነ መቆሚያ የትራኩ መቆሚያ የለም? ረጅም ሰዓት ከነዳሽ በኋላ እረፍት የምታደርጊበት
ትራክ ስታፕ እናቆምና ሻወራችንን እንወስዳለን። አሪፍ ትራክ በየ20 ማይል ላይ በቃ ገብቶሻል 15 ደቂቃ ቆይ ልንገርህ። ቆይ ስማ አንዴ 15 በየ20 ደቂቃው ላይ 20 ደቂቃ 15 ማይል ቢበዛ half an hour ላይ ትራክ ስታፕ አለ። ሻወር፣ ሽንት ቤት ያለበት ስሚ አውቃለሁኝ። አሁን ዝም በይ። ሌላ ነው ጥያቄ ሌላ ነው። አሁን ይኸው በየጋዝ ስቴሽኑ የሚመጡ ሴቶች አሉ አይተሻቸዋል? አዎ እና አበሻ ምናምን አጋጥሞሽ ያውቃል? እነሱን ይዞሽ ያጫውት አይቻልም። ግን ሌሊት እኔን ራሱ መተው አንኳኩተውብኝ ያውቃሉ። አንድ ጊዜ የሆነ የት ሀገር ነው 2 ጊዜ አንኳኩብኝ። እንደዚህ ሴት ምን ፈልገሽ ነው? ሶሪ ምናምን ሴት መሆኔን ሲያዩ ማለት ነው። ለካ እኔ አላወኩም። ይዘን ለካ ወንዶቹ አስለምደዋቸዋል። ወንሽና አቁ ምን አቁ ሴቶችንም ምናምን አሉ። ይኸውልህ ስማ ያንኳኳሉ። ተካታ እንዴት ብቅ ትላለህ አይደል? ምንድነው? ይኸውልህ አንድ ነገር ልንገርህ። የሚያንኳኩልክ ብዙ ሰው ያንኳኳል። ትራክ ስታፕ ስታቆም ወይም ትክክል ያልሆነ ቦታ እኔ የሰማሁትን ልንገርሽ። ቆይ እኔ የሰማሁትን ልንገርሽ። ጅቦ አንዴ ቆይ እኔ ልጨርስ ፕሊስ 1 ሚኒት። ስማ መጀመሪያ ሆልድ ሚኒት አንዴ እንደው አፈርሰውን። ይኸው መጀመሪያ ትራክ ሽንካቁምሽ በኋላ ይቆረቁራሉ ሴቶቹ። ወንድ ከሆነ ብቅ ሲል ምናምንን ሳክ ይሉታል አሉ። ዲክሳምናሬሽን አጋባኝ በእናትህ። ሴት ስትሆን ደግሞ ፑሲ ክሊንስ ምናምን ትላታለች አሉ። በአላህ አንተ እንደዛ ምን የለም ደደብ ሲጀመር እኔ አሜሪካ እኮ ናችሁ። ውሸት ነው። ጋጂ 2 ዓመት የኖርኩበት ሀገር እኮ። እሺ ስማ አንተ ዝም ብለህ ሳቅ ለማሳቅ ነው። እኔ እውነቱ ነው። እሺ ስማ ኦኬ ቴል ሚ ኦኬ። ይመጡና ያንኳኳሉ። ተኝተህ እኮ ነው። ከዛ ትራክ ስታፕ ስታቆም ፖሊስ መጥቶ ሊያንኳኳብህ ይችላል። እዛም ፔድ የተከፈለበት እንትን ላይ አቁመክ አንሳሊ ልክ ሊያንኳኳብህ ይችላል። ሴኩሪቲ ምናምን፣ ምክንያቱም ትራክ ስታፕ ሴኩሪቲ ምናምን አለው። ትልቅ ጋዝ ስቴሽን ስለሆነ ሱቆች ምናምን ስላሉ ማለት ነው። ሰው ማን ነው ብለክ ስትነሳ ሴት ያጋጥመሃል። ሶሪ ብላ ነው የምትሄደው። ምንም አትልህም፣ ምክንያቱም ሴት ናት፣ አንተም ሴት ነክ። ወንድ ከሆነ ግን ልታናግራቸው ትችላለህ። እኔ ወንድ ስላልሆንኩ አላውቅም ምን እንደሚባባሉ። እሺ የመጨረሻ ጥያቄ ጠይቄሽ ወደ አጀንዳሽ ትገቢያለሽ ቴምርዬ። አቦ በእናትህ እናቴን የመጨረሻ ማማዬ እወድሻለሁ። የመጨረሻ ጥያቄ ቴምርዬ እኔ ቆንጆ አሁን ከልብሽ እንድትመልሽልኝ እኔ $3000 ተበርቼ ቅጥል ብያለሁ። አንቺ ትራክ ተበልተሽ እንዴት ቻልሽው? ይሄን ብቻ ነገር ይዘምሪ እንደው በፈጣሪ አምላክ ንገሪኝና ትንሽ ልረጋጋ። ቴምርዬ በመቤቴ እንትን ይጠይቃል ጭቦ ባይ ዘ ዌይ እውነቴን ነው። በደንብ ደጋግመህ ማሰብ። አንተ እንደ ቀልድ ሊሆን ይችላል የጠየከኝ፣ ግን እውነት ከባድ ጥያቄ ነው የጠየከኝ። እንደ ሰው እኔ እዛ ትራክ ላይ ኦልሞስት ወደ $200,000 ስፔንድ አድርጌ በዜሮ ነው የወጣሁት። ሰው እኔ ጠንካራ ጭንቅላት ነው ያለኝ። ከዜሮ ተነስቼ ያንን ብር ሰርቼ ማግኘት እንደምችል አውቃለሁ። ለጊዜው ስራ መስራት ሁሉ አስጠልቶኝ እስቲል አልሰራም ናቴን ግን በሰርቼ ማግኘት እንደምችል ስለማውቅ ይደብርሃል። ሰው ራሱን የሚያጠፋ ሰው ሁሉ የሚያብድ ሁሉ አለ። እኔ ግን በቃ ገንዘብ ይመጣል ይሄዳል። ዛሰ ትልቅ ትምህርት አስተማርሽኝ። ትልቅ ትምህርት ነው ያስተማርሽኝ ቴምርዬ እኔ ቆንጆ። ያ እንደዛ ነው። ጀግና ነሽ ግን እናቴ ትሙት ጀግና ነሽ። $3000 ምንም ማለት አይደለም። ያስ ከዛ በላይ ይመጣል። ካብሩ ምን እንደሆነ ታውቃለህ? የሚያበሳጨኝ ስራ የመስራት ፍላጎቴን ስለ መቀነሱ ነው ላይክ እና ላይክ ያ ፓርት ነው እንጂ ሌላው ብሩ ኦሬዲ ደስ
ግን እርግጠኛ ነኝ ሰላም ሰውየው ራሱ እኔ መጨረሻውን ያሳምርለት። ዝም ብለህ ተመልከት መጨረሻውን የሱን ሰውዬ። ጀግና ነች እናቴ ትሙት ጀግና ነች። በዚህ አጋጣሚ ጀግና በዚህ አጋጣሚ ጀግና ነሽ። አዎ ተበሳጭተህ ከሆነ በ3000ኛ ብዙ ብር ነጃት ናት እንዴ? እኔን እንደ ነጃት ከሳለሁ እንዴ? በነገራችን ላይ ነጃት እኮ ጥርሷ ራሱ ናጁ እኮ አርቲፊሻል እንኳን አድርጋ እኮ ነጃት አሁን ትሳደባለህ። ብትሳደብ ረግጣታለሁ። ማባቷ ተዋት። እኔን ሲጀመር እሷ እንደብድ ስለምቆጥራት ብትሳደብ ምንም አይመስለኝም። እንትን ፕሬስ እንኳን አድርጋበት ማለት ነው አልገጠመም። እስቲል እንደተራራቁ ናቸው። እንዴት ነው እኔ ነጁን የምመስለው? አይ ሞዴል ነሽ አንቺ እናቴ ትሙት ሞዴል አንደኛ ሞዴል። ድጋሚ ሪከርድ ልታረግ ነጁ ወላቃ ናት። እንደ እኔ እኮ ወላቃ አይደለሁም። ወላቃ አንድ ጥርስ ሁለት ጥርስ ይሆናል። እያለፈ ነው እንዴ ያወለቀው? ክፍተቱን አይተሽዋል? አዎ የሷ ፈጣሪ ጥርስ ልተውባት ልስራባት ይቅርም ወያለ እየተወዛገበ ነው የነጁን ጥርስ የሰራው ፈጣሪ። አይ ደሞ ጆከር ጋር እንትን ቪዲዮ እያቀናበረች ትፖስታለች። ብሎክ አድርጊያት ነበር ፈትቻታለሁ ተሳድባ። ጆከር ጋር ስትይ ጆከር ፎቶ ጋር እያቀናበረች? አዎ የክሪስ ብራውንን ፎቶ እኔ ራሱ ከክሪስ ብራውን ጋር ምናምን አትይም እንዴ አንቺ ደግሞ? ጆከር ነው ብላ ካሰበች ምን ላድርጋት? አሳመናቸው አይደል? ክሪስ ብራውን ጆከር ነው ብሎ እኔ እንኳን ስለማውቅ አላት። ስማ እንዳው ከጆከር ጋር እያልሽ ያው ጆከር እያሉ የሚፖስቱት እሱን ነው። እኔ ፎቶውን ያለኝ እኮ እነሱ ግን አንቺ አሜሪካ እየኖርሽ ናምንሽ ማመን እኮ አይደለም። እሷ ጆከር ነው ብላ የምታስበው ክሪስ ብራውንን አብራ ቪዲዮ በኤአይ አሰርታ ወቅት ስታረግ አየኋትና ሳቂ። አይ ምስኪኖች እንደሆነ እንደምን ይሻላል። ከባድ ነገር ሁሉ ከዛ ዘፈንስ ጋር የሆነ ዘፈን ጋር ያቀናብሩና ክሪስ ብራውን እኮ ለሱ የሆነ ነገር ማድረግ ነበረበት። ባይ ዘ ወይ በኢትዮጵያኖች ዘንድ አሳውቆታል። ያው በስድብ ነው እንጂ አንዱን የፋኖ ታጣቂ እኮ ማፈመስ ይችል ነበር። ግን ለምንድን ነው እንዴ? እውነት ግን እኮ ነው አንተ የምቀኛ ቤታ እንኳን ጀግና እኮ ነች። እናቴን እንትናን አፈምሰዋለች እኮ። ማን ነበር ስሙ? ይሄ አዲስ አበባ ላይ ማን ነበር ስሙ? በእናትሽ ማንን? ይሄ አዲስ አበባ ላይ የሆነ ሰዓት ላይ ጦርነት የከፈተው ጎንደር ሚጣ አይደለችም? ቤታዮ ፕሮፋይል የምትጠቀመው ቤታዮ ያ ጥሩ ነው ያደረገው። ልጅ እኮ በጣም አፈምሰዋለች እኮ። ሞተ እንጂ አፈምሰውን ነበር። ግን ምን ነው ግን እንድታወስ ማድረጉ ቀላል አይደለም። ናውሰን እኮ አንዱም ማፈመስ ይችል ነበር። አሁን መሪ ወዳጁን ቢለጥፈው ከክሪስ ብራውን አይሻልም? ለጥፈው ማንም ያውቀዋል። መሬን ኮልኮሌ ደግሞ ጆከር ለጥፎ ያሳውቀው። ስለሚሳደብ ምን አባቱ ደግሞ መሬ ደግሞ በጆከር ዝም ብሎ የማይታወቅ ዝም ብሎ ፋኖ አመራሮቹን ሳይሆን ዝም ብሎ ፋኖ አድርጎ ማፈመስ ይችላል። ኦኬ የምር ደብረ ጽዮን መፈንቅለ መንግስት ካደረገ በኋላ የደብረ ጽዮንን ላረግ ነው። እኔ ፎቶ ሊያነሳው ነው የጂቡ እንዴ ደጽዬ እንዴት ነው? አልተመቸሽም ግን መፈንቅለ መንግስቱ? እንትና ታሰረ ሲሉ ነበር። ማን ነበር ስሙ? እሱ የሱ መሪ የነበረው ታስሯል። አፈነው ነው ያሉት። ለዛ ነው ጌታቸው ወረደ ነው ማን ወረደ?
አደሰ ወረደ ነው የምን ጌታቸው ወረደ ሌባ ልታሰስተኝ ነው። ፖለቲካሽን ካፍሽ ልነጥቀሽ እኮ ነው። ጌታቸው ወረደ ሰሚሻ ከዚህ በላይ ከሳቅን ከተጫወትን ይኸው ሰው ቤት ገብቶ አጀንዳ የማስቀየር አላማውን ፍላጎቱም የለኝ። አጀንዳሽን ትነግሪኛለሽ ለ2 ደቂቃ በአጀንዳሽ ላይ ሂጂ ወርድልሻለሁ። አመሰግናለሁ። ምን ታረጋለህ? አይው ሌባ ውረድ። ጅቦ ብሩን ቤቱን ማን ነው ቤቱን ቲክታኩን ተገርፎ አድርጉ። ፎሎ አድርጉ። ይኸው አጀንዳሽን አካሂጂ። እናቴን ሰምቼ መልስ እሰጣለሁ። እንዳታስወርጂ። ፎሎ አድርጉኝ። እንዴ ጅቦ ማስወረድ አልችልም እንዴ? ለምንድን ነው የምወርደው? ውረድ ውረድ ውረድ። ነው ልስማው አጀንዳው። እናቴ ሚውት አድርጌ አዳምጥሻለሁ። ላንተ አይሆንም ጅቦ የኔ የሆነ ጅቦ ያንተ ደግሞ ተረዳኛ ነው። ውረድ እስቲ አንቺ አውሪ። ይኸው አዳምጪ። 2 ደቂቃ ሰጥቼ እወርዳለሁ። እናቴን አጀንዳው ነው የሚደብርሽ ከሆነ ማውራው ኢትዮጵያ ምናምን አይነት የብልጽግና ፖለቲካ ነው። የአማራ ፖለቲካ አንተ ፂላ ነህ። ካንተ የፂላ ፖለቲካ ታስገባኛለህ? ሌባ ውረድ። እና እናቴን ትገቢያለሽ። ውረድ። አላስወራም ጅቦዬ ይላውበት አማራና እንትናት እኔ እኮ በእናቴ ወሎዬ እኮ ነኝ። እንዴት ነው እንዲማታስቢው? ውረድ። 2 ደቂቃ ትሰጪኛለሽ። መጀመሪያ አጀንዳውን ተናገሪ። ከ2 ደቂቃ በኋላ ሐሳብ እሰጣለሁ። አመሰግናለሁ። ቴንክ ኦኬ። ቤተልሔም ዳኛቸውን እርገጥ። ቤትዬ ቅዳሜ ገበያን ግዴይ ወላሂ አላረገውም። ውረድ ብትኝ ይሻለኛል። ውረድ ብትኝ ቤታይ ምን አርጋሽ ነው ደግሞ እሷ? ውረድ። ምን አርጋሽ በፈጠረሽ? ምን እንዳለች ትሰሚያለሽ? ሰምተሻታል? በአማራ ፈምሳ ጭራሽ 26000 ሲዛ ውሻ ለደታከ ማንን ነው ቤታዮን አለቻት እንደዛ። አዎ ምን አገባሽ ቤታዮ? አሁን የራሷን ነው የምትኖረው። በቃ ፖለቲካ አልገባም ብላለች። ጎጥማ ምናምን ድሮን እኔና ቤታ ስንጣላ የነበረው ትንሽ ጎጥ ምናምን ውስጦሽም ስለነበር ነው። አሁን ፖለቲካ ትታለች። ሰው ለምን ፍቷት። በቃ እኔም ነገ ጧት በወጣ ልሰርጉኝ ነው እንዴ? መብቷ እኮ ነው። ጀግና ነች። ግን እናቴን እሷ መቼም አትወድቅም። ሊጥሏት እየሞከሩ ነው። አትወጣም። አይ በነገራችን ላይ ከፈጣሪ ውጭ ሰውን ማንንም መጣል አይችልም። እኔ ሹክራን ሀቢብቲ ሹክራን። በሰው ቢሆን እኔ እስካሁን ሆምለስ ነበርኩኝ፣ ወድቄ ነበር። ፈጣሪ ነው። ፈጣሪ ካልጣለክ በሰው አትወርቅም። አንድ እኮ ታወራዋለች። ሳታስቢው ነው ግን የምታወሪው አይደል? እንደዚህ አይነት ነገር ነው አስበሽበት ማለት እውነቴን እኮ እንዴት ነው ሰው የሚጥልክ? እኔ አክቲቪስት የማይጠበቅ ንግግር እኮ ነው ቴምርዬ።